السلام عليكم ورحمة الله وبركاته. የተከበራችሁ የነጃሺ ቲቪ የሐላል መዝናኛ ፕሮግራም ተመልካቾቻችን አሁን የጉብኝት ሰዓታችን ላይ ደርሰናል። በዛሬው የጉብኝት ሰዓታችን እንግዲህ የቢላሉል ሐበሽን ሙዚየም ነው በሰፊው የምናስጎበኛችሁ። ሙዚየሙ ከተመሰረተ ጊዜ አንስቶ ምን ነገሮችን አካቷል በውስጡ የሚለው ነገር በበርካታ ሚዲያዎች ላይ ተመልክተውታል። ግን ደግሞ ዛሬ በእኛ በሐላል መዝናኛ አዳዲስ ነገሮችን ደግሞ ከነሱ ጋር እየተጫወትን የምናሳያችሁ ይሆናል። በጣም ብዙ የሚገራርሙና አዲስ ነገር እንደምናይ ተስፋ አደርጋለሁ። ኢስላሚክ ቅርሶቻችን ተጠብቀው ያሉበት ቦታ ነው። እንግዲህ ይሄንን ታሪካዊ ቦታ ነው ገብተን የምንጎበኘው ማለት ነው። ሁላችሁም አብራችሁን እንድትሆኑ የአክብሮት ግብዣችን ነው። ወደ ውስጥ የተወደዳችሁ ተመልካቾቻችን እንግዲህ ቢላሉል ሐበሺ ደርሰናል። ተቀይሯል መሰለኝ። አይ ቲንክ ከታደሰ በኋላ የሆነ አሪፍ የሆነ ቫይብ ሰጥቶታል። በጣም ነው የሚያምረው። እዚህ ጋር ከመግቢያው እንደምትመለከቱት እንግዲህ እዚህ ጋር ደርሰናል። ውስጥ ገብተን ደግሞ ምን ይሆናል አሁንም አባታችን አውቀሽዋላ ቢላሉል ሐበሺ እንኳን ደህና ቆየሽ። በጣም ትልልቅ የሚባሉ የሀገራችን መሪዎችም የተገኙበት ሙዚየም መሆኑን የሚያሳዩ ነገሮች አሉ። ጠቅላይ ሚኒስትራችንም ተገኝተው ነበር። የጻፉትንም ዛሬ ኢድ በዓልን ከቢላሉል ሐበሺ ሙዚየም መስራቾችና አስተማሪዎች ጋር እጅግ ማራኪ ጊዜ አሳለፍኩኝ። የኢትዮጵያ ሙስሊሞች ታሪክ ከድሮ ጀምሮ ከየት ተጀምሮ የት እንደደረሰ ያሉን ዑለማዎች በእጅጉ አሳይቶኛል ይላል። ወአለይኩም ሰላም ወራህመቱላህ። እንኳን ወደ ቢላሉል ሐበሺ ሙዚየም መጣችሁ ብያለሁ። ነጃሺዎች እንዴት ናችሁ? ሰላም ናችሁ? ስሜ አደም ይባላል። በዚህ ሙዚየም ውስጥ ለብዙ ዓመታት ባለሙያ ሆኜ እያገለገልኩ እገኛለሁ። እሱ መጨረሻ እናየዋለን። ወደ መጀመሪያው አካባቢ ልወስዳችሁ። እሺ፣ እናመሰግናለን። ጉብኝታችን እንግዲህ እንጀምር ማለት ነው። እሺ፣ እንግዲህ እነዚህ የምትመለከቷቸው መስጊዶች በተለያየ ሀገራችን ክፍሎች ያሉ ጥንታዊ መስጊዶች ናቸው። እንደምታዩት የመስጂድ ነጃሺ ትግራይ ክልል ውቅሮ አካባቢ የሚገኝ በአፍሪካ የመጀመሪያው መስጊድ ነው። በሰባተኛው መቶ ክፍለ ዘመን እየተሰራ እንደሆነ ነው የሚያሳየው። ወደኛ ሀገር የመጡ ሱሐባዎችም እዚህ ማዕከል ላይ ይገኛል ማለት ነው። መቃብራቸው ይገኛል። እንዲሁም ደግሞ መሊክ ነጃሺ እንግዲህ መቃብራቸውም እዚህ ይገኛል። ይሄ መስጊድ መስጂድ ነጃሺ ይገኛል። እንግዲህ እንደምታዩት በአፍሪካ የመጀመሪያው መስጊድ ነው እንደሆነ ነው የሚያሳየው። በዓለም ደረጃ የሚታወቅ ታሪካዊ መስጊድ ነው ማለት ነው። ብዙ ይታዩናል። እነ ባሌም አሉ የሼህ ሐሰንና ዑስማን ሁሉም አለ። እነዚህም ያው እንግዲህ በኦሮሚያም ካሉት አንዱ የባሌ ሱልጣኔት፣ ሌላው ደግሞ የደዋሮ ሱልጣኔት የዛ ቅሪት ነው። ሰዎች እዚህ መጥተው እነዚህ ምስሎች ሲመለከቱ እዛ አካባቢ ያለውን ታሪክ እያነሳችሁ በእናንተ በኩል ብዙ ነገር ማወቅ ይችላሉ ማለት ነው። ጥሩ እንግዲህ ይሄ የምትመለከቱት በሀገራችን ሆነ በዓለምም እንዲሁም በአፍሪካም የሚታወቅ ሪሳላ ነው። ይሄ ሪሳላ ደግሞ ቀደምት ጊዜ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለንጉስ ነጃሺ የላኩት ደብዳቤ ነው ማለት ነው። ይሄ ደብዳቤ እጅግ በጣም ታሪካዊ ነው። ለኛም ሀገር ላይክ እንደ ስቶሪ ላይን ያደረግነው ለዛ ነው። ምክንያቱም በዛን ጊዜ ለብዙ ሀገራት ደብዳቤ ልከዋል። ሌሎች ሀገራቶች ያስተባበሉ አሉ፣ አንቀበልም ያሉ አሉ። ለየት የሚያደርገው ደግሞ እኛ ሀገር የነበሩት ንጉስ ነጃሺ በሰላም መቀበላቸው፣ የመጡ እንግዶችን በቤተ መንግስት ማስተናገዳቸው ልዩ ያደርገዋል ማለት ነው። ለዛ ነው እንግዲህ የደብዳቤው ይዘቱ አጠቃላይ ዳዕዋ ነው፣ ጥሪ ነው። የቁርአን ተፍሲር ጀላለይን ነው። 520 ዓመት አካባቢ ያስቆጠረ ነው። ስለዚህ በዚህ መልኩ ነበር እውቀት ሲተላለፍ የነበረው የሚለውን የሚያሳየው። እዚህ ጋር ስናይ ከሽፉ ኒቃብ ነሁ ነው፣ ግራመር ነው። ወደ 420 ዓመት አካባቢ ያስቆጠረ ነው ማለት ነው። የሀበሻ አሊሞች ናቸው የሚጽፏቸው። የሀገራችን የሀበሻ ዑለማዎች በእጅ እየጻፉ ያስተሙበት የነበረ ማለት ነው። እዚህ ጋርም እንደምትመለከቱት ያው በሰሂህ ሐዲስ የተዘገበ ነው። ስለ ንጉስ ነጃሺ ፍትሃዊ መሆናቸው አድል መሆናቸውን የሚያብራራ ነው። ከዛም አልፎ ደግሞ በህልፈታቸው ጊዜ የመጀመሪያ ሶላተል ገይብ የተሰገደው በመሊክ ነጃሺ በንጉስ ነጃሺ ነው ማለት ነው። ስለዚህ ቀደም ሲል እንዳየነው እነዚህን ነገሮች ሲያዩ ሰዎች ስለ እስልምና ታሪክ የኢትዮጵያ ውስጥ ስላለው ማለት ነው ስላለፍንባቸው ስለመጣንባቸው ዘመናት የሚያሳዩ በርካታ ነገሮችን እንግዲህ እንደዚህ ሰንዳችሁ ይዛችኋል ማለት ነው። በጣም ደስ ይላል። ይሄን ይመስላል በአጠቃላይ።
ወደዚህ ስንመጣ ደግሞ ቢላል ኢብኑ ረባህ ናቸው። አቡ አብደላህ አቡ አብዱልከሪም በመባል ይታወቁ እንደነበር ነው የሚያሳየው። ያው ውልደታቸው መካ ነው። ያው የዘር ሀረጋቸው ደግሞ ኢትዮጵያ ነው፣ ሀበሻ ነው ማለት ነው። ስለዚህ በቅድሚያ ከሰለሙትም ሷሃባዎች በተርታ የሚመደቡ ናቸው። እንግዲህ በዓለም ላይ እንደ ቢላል እንግልት የደረሰበት ሰው የለም ይላሉ ነብዩ መሐመድ። ምክንያቱም አሃዱን አሃድ በሚለው ቃሉ ትልቅ ማዕረጎችን ተጎናጽፏል ማለት ነው። ለምሳሌ የውጭ ሀገር ቱሪስቶች ሲመጡ ኢንዶኔዥያ፣ ማሌዥያ እነዚህ ሀገራት ሲመጡ ቢላል የሚለውን ቃል ሰው በጣም ያለቅሳሉ። የገጠመኝ ማለት ነው። በጣም ያለቅሳሉ። ምክንያቱም ቢላል ታሪኩን በደንብ ተረድተውታል ከኛ የበለጠ ማለት ነው። ስለዚህ ስለሳቸው ትንሽ የሚያወራ ነው ማለት ነው። እዚህ ጋር ደግሞ የተለያዩ ሰሃባዎች ወደ ሀበሻ የፈለሱበት ስም ዝርዝራቸው ተጽፏልና ብዙ ናቸው። እንደዚህ መሆናቸውን አላወኩም ነበር። ዑስማን ኢብኑ አፋን እና ባለቤታቸው ይላሉ። ሩቅያ አላህ መልክተኛ ሰለላሁ ዐለይሂ ወሰለም ልጅ አቡ ሁዘይፋ ቢን ኡትባህ እና ባለቤት ሰህላ ቢንት ሱሀይል እንዲሁ 15 አካባቢ የሚደርሱት እዚህ ጋር እንግዲህ ተከትበዋል። የተወደዳችሁ ተመልካቾቻችን ከሐላል መዝናኛ ጋር ነው ቆይታችሁን ያደረጋችሁ የምትገኙት። በጉብኝት ሰዓታችን ዛሬ ቢላሉል ሐበሺን የተገኘ ነው። እንግዲህ የተለያዩ ታሪካችንን የሚያሳዩ ነገሮች እያየን ነው። እጅግ በጣም ደስ የሚል ቆይታ እያደረግን ነው። አሁን ደግሞ ሌላ ቦታ ደርሰናል። ሁላችሁም እዚህ የተገኛችሁ ታሪካችሁን ወቁ። እስልምና እንግዲህ በኢትዮጵያ ያለው ታሪክ ምን ይመስላል የሚለውን በደንብ የሚያሳዩ በርካታ ነገሮች አሉ። ለእናንተም እንግዲህ ቦታውን በደንብ እያሳየናችሁ ነው። አሁን ደግሞ ያው ስለ ንጉስ ነጃሺም ሰምተናል። እኛም ደግሞ ታሪክን እየደገምን ነው። ነጃሺዎች አልተቻሉም እንደሚሉ ተስፋ እውነት ነው። በደንብ አሁን ደግሞ የተደረሰን እዚህ ጋር የተለያዩ ነገሮች ይታዩኛል። አይ ቲንክ ይሄ ፋኖስ ነው አይደል? ፋኖስ የመጀመሪያው ኩረዝ ይባላል። ይሄኛው ነው ፋኖስ። ያኛው ደግሞ ሎህ ይባላል። ሎህ ማለት እንግዲህ በሁሉም የሀገሪቱ ክፍል ላይ ተጠርቦ ተዘጋጅቶ ቀለሞች ተቀምመው በዚህ መልኩ እየተጻፈ ነበር ቁርአን የተለያየ የሀገሪቱ ክፍል ላይ የሚማሩት። ቁርአንን ሚሞራይዝ የሚያደርጉት በዚህ መንገድ ነበር የሚለው ለማሳየት። ጥሩ፣ በጣም ደስ ይላል። እዚህ ጋር ደግሞ እነዚህ የደረሳ እቃዎች ይመስሉኛል። እዛ ጋር የምናያቸው ቁርአን የሚያነቡ ሰዎች ይዘዋቸው የሚንቀሳቀሷቸው ነገሮች ናቸው። ማንቆርቆሪያቸው ይታያል። እስቲ ደግሞ አንተ ንገረን በደንብ። ጡሌ ወይም ቁሉ ሰላታ ይባላል። እንግዲህ የተለያየ አካባቢ ውዱ ለማድረጃ ውሃም ሲያስፈልጋቸው የሚጠጡበት። ይቺ እብሪቅም አሁን ያለ ቢሆንም ግን እየቀረቡ ሲመጡ በዚህ መልኩ ውሃ ይዘው ውዱ ማድረጊያ የተለያየ አካባቢ ጉዞም ሲያደርጉ ላይክ በዚህ መልኩ ይጠቀሙ እንደነበረ ለማሳየት። የሚባለው ማንቆርቆሪያ ማለት ነው አይደል? ማንቆርቆሪያ ማለት ነው። በአጠቃላይ በዚህ መንገድ እውቀት ይተላለፍ እንደነበረ ከጽሁፍም ሀብት ጋር ተያይዞ ስለ ሀገራችን ዑለማዎችም የተጻፉ ታሪኮች አሉ። ስለ ነብያችን ሰለላሁ ዐለይሂ ወሰለም ውዳሴ መጽሐፎች አሉ። በርካታ ጽሁፎች ናቸው ያሉት ማለት ነው። ይህ ጽሁፍ እምነት ብቻ አይደለም የያዘው፣ ሳይንስ አለ፣ ግራመር አለ፣ አስትሮኖሚ፣ ዓለም አቀፍ የሆኑ እውቀቶችንም ጭምር ያው አለ ማለት ነው። በሁሉም የሀገሪቱ ክፍል ቀደምት ዑለማዎች ሼኾች በዚህ መልኩ ነበር እውቀት ሲተላለፍ ነበር የሚለው ለማሳየት ነው። ለምሳሌ ሼኹ ውስጥ ይቀመጣሉ። ደረሳ በሌለ ሰዓት፣ ተማሪ በሌለ ሰዓት እሳቸው ዚክር ኢባዳ ያደርጋሉ። ደረሳዎች ደግሞ ተማሪ ሲኖሩ እዚህ አካባቢ ደረሳዎች ይቀመጣሉ። ቁርአን ከመማር ጀምሮ አጠቃላይ ያለው እውቀት በዚህ መልኩ ይተላለፍ እንደነበረ ነው የሚያሳየው። ድንጋዮቹ ደግሞ ያው መቀመጫዎች ወንበር ናቸው ማለት ነው። የሚሰግዱበትም ከእንስሳት ቆዳ የተዘጋጀ ነው ማለት ነው። ስለዚህ የኖሩት ህይወት ምንም ሳይመቻቸው ሳይደላቸው ላይፋቸው ይሄን ይመስል ነበር የሚለውን ለማሳየት ነው። አሁንም ድረስ በኢትዮጵያ ውስጥ በዚህ መልኩ የሚያስተምሩ አካባቢዎች አሉ። እነዚህ ደግሞ የሀገራችን ዑለማዎች በተለያየ አካባቢ ሲያስተምሩ የነበሩ ትልልቅ ዑለማዎች ናቸው። ለምሳሌ በዚች ኸልዋ በዚች ዛውያ የተማሩ ነገር ግን ሀገራችን ኢትዮጵያም ሆነ አፍሪካን ሲያስጠሩ የነበሩ ትልልቅ ዑለማዎች ናቸው። ለምሳሌ ሀጂ መሐመድ ራፊ ብናይ መካ ላይ ለብዙ ዓመት ሼክ ሱደይስን ሁሉ ሐዲስ ሲያስተማሩ ናቸው ማለት ነው። በንጉስ ፈይሰል ጊዜ የፓርላማ አባል የነበሩትን ዶክተር ሷሊህን ሁሉ ሳይቀር ኩቱቡ ሲታ ሐዲስ ያቀሩ የነበሩ የሀገራችን አንጋፋ ዓሊም ናቸው ማለት ነው። እንዲሁም በኢትዮጵያ ያሉ ኢማሞችን ዑለማዎችን ያስተማሩ ሀጂ መሐመድ ራፊ ናቸው ማለት ነው። ሌሎችም እንግዲህ አልጄሪያ በቅርብ ዓመት ያረፉ የአልጄሪያ ሙፍቲ ነበሩ። ሼክ አህመድ እንድሪስ ይባላሉ።
ሼክ መሐመድ አሊ አደም ሙስሊም ነሳኢን በርካታ ኪታቦችን ሸርህ ያደረጉ ናቸው። እነ ዶክተር መሐመድ አሊ በያን ፊ ሱዳን በአውቃፍ ሚኒስተር የነበሩ የነሱ የቁርአን ተፍሲራቸው በሬዲዮ ሁሉ ይሰራጭ እንደነበረ ያሳያል ማለት ነው። ሌሎችም እንግዲህ ሐጂ መሐመድ ወሌ በኢትዮጵያ እስልምና ጉዳይ እንዲመሰረት ከፍተኛ አስተዋጽኦ ሲያደርጉና በፒያሳ ኑር መስጊድ ከ5 ዓመት በላይ አካባቢ ኻጢብ ሆነው ሲያገለግሉ እንዲሁም መካ መዲናም እንደነበሩ ነው የሚያሳየው። በአጠቃላይ እንግዲህ እነዚህ ሁሉ የምታዩቸው ከፍተኛ አስተዋጽኦ ሲያደርጉ የነበሩ ሀገራችን ዑለማዎች እንዲሁም ደግሞ በፍልስፍና የሚታወቁ ሁሉ ናቸው ማለት ነው እንግዲህ የሚያሳየው። እነዚህ እንግዲህ መግቢያ ላይ ያየናቸው ዑለማዎች እነሱ ሲጠቀሟቸው የነበሩ የክብር አልባሳቶቻቸው ካባዎቻቸው ናቸው። እንዲሁም ደግሞ የሚጠቀሟቸው ኮፍያዎችም ጭምር ነው ያለው። እንግዲህ በዝርዝር ስማቸው ተቀምጧል። በቅርብም እጅግ በሚገርም ሁኔታ የሐጅ መሐመድ ሳኒ ሐቢብም የእሳቸው ከዘራቸውና ሰዓታቸውም ተገኝቷል። እንዲህ እያለ እንግዲህ ያያችኋቸው ዑለማዎች ሲጠቀሟቸው የነበሩ ተስቢሃቸው አለ፣ ጫማቸው አለ። እዚህ ጋር እንደምታዩት አጠቃላይ ሲጠቀሟቸው የነበሩ ከዘራዎቻቸው ጭምር ሁሉ ከቤተሰቦቻቸው በስጦታም በአደራም መልክ ያው እንደምታዩት ተገኝቷል። እዚህ ጋር የምትመለከቷቸው ደግሞ አልባሳቶች ናቸው። ያው እንደምታውቁት በተለያየ ሀገራችን ክፍሎች ቀደምት እናቶች አያቶች ሲለብሷቸው የነበሩ የተለያየ እንዲሁም ደግሞ የእደ ጥበብ አርት የፈሰሰባቸው አልባሳቶች ናቸው። እነዚህ ደግሞ የኛ ኢትዮጵያዊነትን መገለጫዎች ናቸው ማለት ነው። ሐላባ አካባቢ እንደዚህ ይለበሳል፣ ወንዶችም የሚለብሱት አለ። በአጠቃላይ እነዚህ ብዙ አይነት አካባቢዎች ናቸው። ሐረር አካባቢ ወደ ስልጤ፣ ሶማሌ እነዚህ እያለ በሁሉም በአራቱም አቅጣጫ ያሉትን የተወሰኑትን ለማሳየት ያክል ነው። በርካቶችም አሉ ወንዶችም የሚለብሱት። አጠቃላይ ይሄን ነው የሚያሳየው። እነዚህ የምትመለከቷቸው ደግሞ እንዲሁ በተለያየ ሀገሪቱ ክፍል በድጋሚ ማለት ነው ማህበረሰብ እውቀታቸውን እደ ጥበብ እውቀታቸውን ተጠቅመው በዚህ መልኩ ነበረ ሲገለገሉበት የነበረው። ለምሳሌ ይሄ መከዳ ይባላል፣ ወይም ደግሞ ብርኩማ፣ ቦራቴ፣ ፈረንጆች አካባቢ ደግሞ ፒሎ ኦር ሄድሬስት ይሉታል። አጠቃላይ እነዚህ ሁሉ በተለያየ አካባቢ በሰሜኑ በምስራቁም በሁሉም አካባቢ ሲገለገሉባቸው የነበሩ ከእንጨት የተሰሩ አሉ። እዚህ ጋር የምታዩት ከቆዳ የተሰራ አለ። እዛ ጋም በጨሌ የተሰራ ከባህል ምግብ ወደ ኦሮሚያ አካባቢ የሚጠቀሙበት ነው። ቀጥሎ ያለው የአፋር አካባቢ ላይ ከግመል ወተት የሚያለቡበት እያለ እንግዲህ እነዚህ ሁሉ ሙዳይ፣ ጭሳጭስ፣ ጌጣጌጥ የሚያስቀምጡበት ነው ማለት ነው። በአጠቃላይ ምንድነው እነዚህን ሁሉ በሁሉም የሀገሪቱ ክፍል ስንገለገልባቸው ሲጠቀሙባቸው የነበሩ የባህላዊ መገልገያ እቃዎች ናቸው ማለት ነው። እነዚህ ቤኒሻንጉል ውሃ ማቀዝቀዣዎች ናቸው። እነዚህ ሸክላ ቡና ሻይ ወደ ሐረር አካባቢ ላይ እዚህ ጋር ኮይኖች መሬት ላይ ቀብሮ የሚያስቀምጡበት አጠቃላይ እነዚህ ብቻ ሳይሆኑ ሌሎችም ሲገለገሉባቸው የነበሩ ቅሪቶች አሉ የሚለው ለማሳየት ነው። እነዚህ ደግሞ የምታዩቸው በሁሉም የሀገሪቱ ክፍል ንጉስ የነበሩ ናቸው፣ ነገስታቶች የነበሩ ናቸው። አጠቃላይ የሚጠቀሟቸውም ዶክመንቶች፣ ቃለ ጉባኤዎች፣ ሰነዶች እንግዲህ ከቅርብ ጊዜ ጀምሮ ያሉ አጠቃላይ እነሱንም ጭምር ነው የሚያሳየው። ሌሎችም ደግሞ እዚህ ጋር የምታዩቸው በኢትዮጵያ ውስጥ ያሉ ዑለማዎች ያያችኋቸው የሚጠቀሟቸው የነበሩ መነጽሮቻቸው፣ ኹጥባ የሚያደርጉበት የነበረ አጠቃላይ እሱን ሁሉ ነው የሚያሳየው ማለት ነው። ፓስፖርታቸውም የተለያየ ዘመን ጀምሮ ሲጠቀሙት የነበረ ማለት ነው። ያው ሙዚየም እንደዚህ አይነት ነገሮችን ማሰባሰብ ማደራጀት እጅግ በጣም ከባድ ነው። ምክንያቱም እነዚህ የምታዩቸው አዲስ አበባ ውስጥ የሉም። ከአዲስ አበባ ውስጥ ያሉ ገጠር አካባቢ ናቸው። አንደኛ እነዚህን በማሰባሰብ እጅግ በጣም ብዙ ድካም ልፋት ነው። ሁለተኛ ደግሞ በየጊዜው ይህንን ማደራጀት እንደምታዩት የዲስፕላው ቴክኒኩ ምናምን እጅግ በጣም ብዙ ነው ያለፋል። በአጭር ጊዜ ውስጥ ቢሆንም ነገር ግን እንደ ኢትዮጵያን ሙስሊም ታሪክ ጅምሩ እጅግ በጣም ትልቅ አድናቆቶችን አግኝቷል። በዚህም ዙሪያ ላይ ደግሞ ለማጥናትም የሞከሩ አንዳንድ መረጃ ሪፈረንስ የፈልጉ ሰዎችም መዳረሻ ሆኗል። እንግዲህ ያለፈ ነገራችንን አሁን ላይ የማናገኛቸውን ቅርሶች በደንብ የምናይበት ቦታ ነው እና ኢስላሚክ የሆኑ ነገሮችን እንግዲህ ወደኋላ መለስ ብሎ ማየት መቃኘት ከተፈለገ ትክክለኛው ቦታ ይመስለኛል። ሽክራን፣ በጣም ነው የምናመሰግነው ስለነበረን ቆይታ። እኛ እንግዲህ ዞር ብለን እንሰነባበታቸው አንዳንድ ነገሮችን ይመስልሻል? በጣም እናመሰግናለን። ሽክራን። እሺ
እንግዲህ በጣም የሚገርም ነው። ያላየናቸው ብዙ ነገሮችን አይተናል። የተለያዩ ኮፍያዎች፣ ሙስባሃዎች አሉ። የተለያዩ ብሔር ብሔረሰቦች የሙስሊም ኮፍያዎች ናቸው። እዚህ አካባቢ እንግዲህ በስልጤ ማህበረሰብ አካባቢ የሚገለገሉበት ይመስለኛል። እነዚህ ኖርማሊ አሁንም የምንጠቀማቸው አይነት ወንዶች የሚጠቀሟቸው አይነት ኮፍያዎች ናቸው። ያው የእደ ጥበብ ስራዎች ናቸው። ከዛ ደግሞ ያው ጥበቡን የሚያሳዩ ናቸው። በእጅ ስለሚሰሩ በብዛት እነዛን የሚያሳዩ ነገሮች ይመስለኛል። ደስ የሚለው ነገር ሁሉም ሰው ራሱን ችሎ መጎብኘት ራሱ ይችላል። ሙሉ ማብራሪያ ያላቸው ያው ልክ እንደ ሙዚየም በትክክል የሚያሳዩትን ነገር ሰፍሮባቸዋል። እንግዲህ ከ2008 እና 2009 ተሰባስበው ከዛ ከ2010 ጀምሮ ክፍት የሆኑ ቅርሶች እንደሆኑ ነው እንግዲህ ያለን መረጃ የሚያሳየው። በጣም ደስ ይላል። እንግዲህ አሁን ሀሳባችንን አስፍረን እንግዲህ ወደ ስቱዲዮ ነው የምንመልሳቸው። ተመልካቾቻችን ሀሳቦችን እናሰፍራለን የጎበኘ ነው።